ስንት ሴቶች ሬሳ ተራምደው በሬሳ መሀል በጥይት መሀል እንደሚያልፉ ማንም ሰው አያውቅም። ያንን ህመም እውነት እኔ ከአንድም 3 4 ያይቻቸዋለሁ። አይረዱም፣ ይቀልዳሉ፣ ያሾፋሉ። እነሱ በመልካም ስለሄዱ ምናምን ነገር ይተርባሉ ሰውን። ማንም በቀላሉ ስለሄዱ እነሱ በፕሌን ዘለው በቃ ለምን በአንድ አመቴ በፕሌን አልሄድም በባህር ገብቼ ህይወት ያለፈች ወይስ አላለፈች? እንዲሁም ደግሞ ሰው ሲሞት ተስፋ ቆርጦ በራስ ላይ አይ እሞታለሁ እንጂ አልገባም ብሎ የሚያስብ ሰውና ዘና ብሎ ባየር የሚገባ ሰው አንድ አይደለም። እውነቱን ስነግራችሁ ስደትነቱ አንድ ነው፣ ግን አገባባችን በጣም ይለያል እና እመሙ ስላልሄዳችሁበት አይገባችሁም። እና እንደዛ ነው ብቻ እግዚአብሔር ይመስገን። አቡዬ በሁለት ወር ነው ራእይ የገባሁት። እና ታዲያ ግን አንቺ ፈልገሽ ወደሽ ነው የገባሽ ወይስ በድንገት ተይዘሽ ነው ከሳውዲ የገባሽ? ከሳውዲ ወደ ኢትዮጵያ የገባሽ? ፈርስት ጊፍት ይዝደባ እኔ በራሴ ነው እንትን ተደርጌ ነው የወጣሁት፣ ተሰርዤ ነው የወጣሁት። አሟልጭ ምናምን ነው አይደለም። ፈልገሽ ነው ወይስ በድንገት ይዘውሽ ነው መንገድ ላይ ፖሊሶች? ፈልጌ ነው የመጣሁት። ለዚህ ራስሽ ከኤምባሲ ነጭ ወረቀት አውጥተሽ ምናምን ትኬት ቆርጠሽ በፕሌን ለምን በቃ ኦልሬዲ በቃኝ ብለሽ ወስነሽ? በባህርም ለመምጣት አስቤ ነበረ፣ ግን የዛን ሰዓት ደግሞ ብዙ ልጆች እየሞቱ ምናምን ነበርና ላልገባም ስለምችል ብዬ እጄን ሰጠሁኝ። ከመሞት ይሄን ያለፍቼ ብገባ ይሻላል በሰላም ብዬ በሰላም ገባሁኝ። እዚህ እግዚአብሔር ይመስገን ገባሁ። እንደገባሁም ደግሞ ለምን ነጭ ወረቀት ከኤምባሲ አውጥተሽ እጅ ሳትሰጪ በፕሌን አልገባሽም? ራስሽ እኮ ልክ እንደዛ ማለት ነው፣ ተሰርዤ ማለት ነው። ሳውዲ አረቢያ እጅ ሰጠው የሚባለው እኮ እስር ቤት ስትገቢ ነው። አንቺ እጅ አልሰጠሽም። ኤምባሲ ሄደሽ ኤምባሲ ሄጄ አሟልቼ ምናምን ነገር ፓስ ያወጣሽ እና እሱን ሁሩጅ ኒሃኢ ይባላል። እስከ መጨረሻው መውጣት አሻራ ሰጥተሽ ከሳውዲ እስከ መጨረሻው በፕሌን መጣሽ። እስር ቤት የማትገቢው ለምንድን ነው? ትኬትሽንና ነጭ ወረቀትሽን ራስሽ ለመቻል። አሁን እስር ቤት የተሰጠሰው በፖሊስ የተያዘ ሰው እስር ቤት ገብቶ መንግስት ትኬት ችሎት የነጭ ወረቀት ሳያወጣ እስር ቤት 3 ወር 4 ወር ታስሮ ነው የሚገባው። ባሽ አንቺ ግን በራስሽ ውጪ ሄደሽ ኤምባሲ ነጭ ወረቀት ጨርሰሽ ምናምን ስትወጪ ምንም እስር ቤት ምናምን የሚባል ነገር የለም። ቀጥታ ነው የምትመጪው። በቀጥታ ነው የምትመጪው እኮ። ምን አስወሰነሽ እኮ ነው የኔ ጥያቄ። በቃኝ ብለሽ ነው ውሳኔ? በእርግጥ እዚህ ጋርም ብዙ ሰዎች ነው ያሉ ሰዎች ነበሩ። አብረን እናድጋለን፣ አብረን እንሰራለን፣ ወደፊት እንራመዳለን አብሽር ያሉ ሰዎች ነበሩ። በእኔ አይደለም፣ እኔ ራሴ ብዬ አይደለም የመጣሁት፣ ለስራ ነው። ኦልሬዲ ስራ ለመስራት ነው የመጣሁት። ገባሁኝ፣ ስራ ጀመርኩኝ። እንደማንም ሰው የሰልጥኜበት ምናምን አይደለም የገባሁት። እንደመጣሁ ምናምን ብዙም አልሰራም ነበረ፣ ያው ቤት ውስጥ ነበር መቀመጠው። አሁን ላይ ግን ኦልሬዲ በራሴ መወሰን ምናምን መራመድ ሁሉ ነገር ሳቅ ራሴ እሰራለሁ። እንደ የሚሰራም ሰው የለም። እውነት ምንድነው መሰለሽ ጭንቅላቴ ላይ ያለው ያሳመንኩት ምንድነው፣ እራመዳለሁ ብለሽ ካሳመንሽው ብለሻል አይደል? ወደፊት በቃ እሄዳለሁ ብዬ ስለማስብ እሰራለሁ። ስራ ላይ ምንም ነገር ነው ማያስቆምሽ። እችላለሁ ያለ ሰው እንደሚችል ያመነ ሰው ማንም አያስቆመውም። ማንም ይሁን። አሁን ጭራሽ ማንም ሊያስቆመው አይችልም። ሲቀጥል ደግሞ የስራ ፍላጎት ውስጥ እንደኔ የቆዩበት ሰዎች ፍላጎት የላቸውም። መነሳውም በቃ ስራ ጠዋት እወጣለሁኝ፣ ቀረጻ ከወጣሁኝ ማታ ነው የምገባው። ማታ እገባለሁ፣ ላይቭ እገባለሁ። ከዛ የእረፍት ሰዓት ኦልሬዲ 2 ሰዓት 3 ሰዓት ነው የሚኖረኝ። ግን የስራ እንትኔ ደግሞ ቢያንስ ከ3 ከ4 ወር በኋላ ነው ለውጤን የማየው፣ ከፍታይም ማለት ነው። መጣ እድገት በጣም ጥሩ ነው። ጠንካራ ነው የሚሆነው። ስለዚህ በአንድ እርምጃ ደግሞ አንድ ትሄጃለሽ። ትልቁን አይደለም እኔ የምመኘው፣ ግን የሆነ አለሁበት ቦታ ላይ ካለሁኝ እንዴ ይቺ ልጅ እየሰራች ነው ግን ለውጥ የላትም እንደሚል አመለካከት አለ ብዙ ቤተሰብም ላይ ብዙም ሰው ላይ እንዲያየሁት ማለት ነው። ግን የሆነ እርምጃ በተራመድሽ ቁጥር ከፍታሽን ስታሳይ ምንድነው መራመድሽን ያያሉ። የሚያፌዝብሽም ወይ አንቺን ለመጣል የሚጥር ሰው መራመድሽን ሲያ ያቆማል። ምንም አይነት እርምጃ መውሰድ አይችልም። ምን አገባሽ? ለነሱ ነው ነገር ማማሽ ይኸውልሽ፣ ሰዎች በግምጃ ለውጥ ላይ ናት ወይ ለውጥ የላትም ወይ ይለፍልፉ ከኋላ። ምን አገባሽ? ሌት ደም ቲንክ አባውት ዩ። እነሱ ስላንቺ እያሰቡ ወንደር እያደረጉ ምናምን፣ አንቺ ግን ጸጥ ብለሽ ስራሽን ሰርተሽ ውጤቱን ነው አምጥተሽ ለህዝብ ማሳየት ያለብሽ። ገባሽ? ለምሳሌ
ለምሳሌ አሁን አንቺ ክሊፖች ምንድነው ማስታወቂያ ነው የምትሰሪው? ምንድነው የምትሰሪው? ጌሽ የምትቀረጭው ምንድነው? ማስታወቂያዎች ኮንተንት በራሴ እንትን ነው የምሰራው። የሆነ ማስታወቂያ የሚመጣልሽ ምንም የሚመጣልሽ የምሰሉን ስራ እያዩ ነው። ማስታወቂያ ከዚህ በፊት 2-3 ሰርቻለሁኝ። ሁለት ሰርቻለሁኝ። አንድ በራሴ አካውንት፣ አንድ ደግሞ በሌላ ሰው አካውንት ሰርቻለሁ። ገና እንደመጣሁኝ አሁንም አይደለም። አሁን ላይም ብዙ ሰው እንዲሰራ ይፈልጋል ማስታወቂያ ማለት ነው። ግን አሁን በራሴ ላይክ ዩቱብን በራሴ ሰው ጋር ሂጄ የሆነ የኔን እንትን ሳይሆን ዩቱብን በራሴ ቲክታክን በራሴ ሁለቱንም በራሴ ነው የምሰራው። እዛ የሆነ ሞራን ባለው ቁጥር ተፈላጊ ትሆኛለሽ ለስራ ማለት ነው፣ ለምንም ነገር ቢሆን። እና አሁን ኮንተንት ክሬት እያደረግሽ ቲክቶክ ላይ እና ዩቱብ ላይ አፕሎድ ታደርጊያለሽ። ቪው ዩቱብ በቪው እንዲከፍልሽ ሞኒታይዝ ትሆኛለሽ። ከዛ በኋላ በቲክቶክ ደግሞ ቪውሽን እያዩ የማስታወቂያ ባለቤቶች ማስታወቂያ እንዲያሰሩሽ ማለት ነው። እንጂ ሁሌ የተፈራረምሽው ድርጅት ምናምን የለም በቋሚነት ፈርስ ጊፍት አሁን እንደዚህ እያደግሽ ስትመጪ አንቺ በርትተሽ ጥርስሽን ነክሰሽ እየሰራሽ ስትመጪ ድርጅቶችም እየጠሩ ውል ያስፈርሙሻል። ቋሚ ማስታወቂያዎችን ምሰሪ ለድርጅቶችን በአምባሳደርነት ልትታጭ ትችያለሽ። ከአንቺ የሚጠበቀው ዲሲፕሊንሽን መጠበቅ፣ ይህ መሰዳደር ምናምን ጸብ ምናምን ነገር ውስጥ እንዳትገቢ። እንደዚህ አይነት ነገር ውስጥ ከገባሽ ጥሩ ድርጅት ጠርቶ አንቺ ማስታወቂያ ሊያሰራ አይፈልግም። ገባሽ? ጎበዝ ነሽ። ነገር ዛሬ ባይሳካ ነገ ይሳካል። ቴንኪዩ ጆሲ። ዛሬ ባይሳካ ነገ ይሳካል። በትንሽ ነገር ተስፋ እንዳትቆርጪ እሺ። ከሰው ደግሞ ምንም ነገር ኤክስፔክት አታርጊ። ልብሽን ይሰብሩታል። ከሰዎች ጠብቀሽ ቃል የገቡልሽ ነገር ሳያደርጉልሽ ሲቀሩ፣ በቃላቸው ሳይገኙ ሲቀሩ ልብሽ ስብር እንዳይል ከሰው ምንም ነገር እንዳትጠብቂ። በራስሽና በራስሽ ብቻ ቁሚ። ሰው ዛሬ ሚዲያ ላይ ለሰው ምስጋና ብሎ መጥቶ ቤትሽ ላይ ገስት ገብቶ የተለያየ ነገር ቃል ሊገባልሽ ይችላል። ምናምን ምናምን ማንንም አትመኝ። እሺ አመሰግናለሁ እጠብቃለሁ ምናምን በይ አውቀሽ። በውስጥሽ ግን እንዳትጠብቂ ከማንም ሰው። በጣም አስመሳይ ነው። ከእድሜ አንጻር ነው የምነግርሽ። አሁን እዚህ ጋር ምን አለ መሰለሽ፣ በጣም ኦዲየንስ አለኝ፣ ተከታይም ስላለኝ በጣም ብዙ ሰው ይወደኛል። ተከታይ ምንም ነገር ባይኖረኝ ማንም ሰው አይወደኝም። እና ከአንድም 3 4 5 እዚህ ላይ ይመጡና ልጆቼ ጋር ይተዋወቁና ለልጆቼ ቃል ይገባሉ። እዚህ ጋር በቃ ኦልሬዲ ከማንም በላይ በቃ እኔ በእነሱ አልደራደርም ሁላ ሀቡ እና እዚህ ጋር ያሳያሉ። በቃ የማይሆን ነገር ለእኔ እኮ እነዛ ሰዎች እንደዛ አይደሉም፣ ግን እዚህ ጋር መጥተው ምንድን ነው እኛ እንደዚህ ነን አብሽሩ እንደዚህ ያለን ይላሉ። እነዛ ሰዎች የሉም እኔ ጋር አይደሉም። ግን እዚህ ጋር ላለመናገር ወይንም ለነዛ ሰዎች እንትን ስል እሺ አዎ እንደዚህ ነው አዎ እንትናቸው እንደዚህ አድርጓቸው ምናምን እላለሁኝ። ገባሽ? እና ብዙ ሰው በእኔ ህይወት የመጡ ሰዎች በሙላ በቃ ላይክ እይታን ትኩረትን በጣም ይፈልጋሉ። ልጆች አይናቸውን ከኔ ላይ ዞር እንዲያረጉ ማለት ነው። ከአንድም 3 4 ማለት ነው። እና እንደዚህ አይነትም ነገር አለ። ቃልም ይገባሉ። ለእኔ አይደለም እኔ በማንም ተስፋ አድርጌ አላውቅም ከፈጣሪ ውጪ። ጎበዝ። ተስፋ የማደርገው በፈጣሪ ነው። እዚህም የደረስኩት በፈጣሪ ነው። ሁለተኛ ከፈጣሪ በታች እነሱም ብዬሻለሁ። እና እንደዛ ነው ያለው ነገር። ይሄን ይመስላል። ሰቡሽ በጣም ተጨንቄልሽ ነው። እና ሰው ይኸውልሽ አስመሳይ። አሁን አንቺ አካውንትሽ አምጣውና ባን ቢደረግ፣ እኔ አሁን 1 ሚሊዮን የደረሰ አካውንት ባን ተደርጎብኛል። ተቀልሻል። 7 አካውንት ተዘግቶብኝ፣ ይሄ 8ኛ አካውንት ነው። አሁን ይህ አካውንት በ7 ወሩ ነው 800 ምናምን ሺህ የገባው በ7 ወሩ ማለት ነው። ለምን? ጠንካራ ስለሆንኩኝ ምንም ነገር ስለማይሰብረኝ። አሁን አንቺ አካውንትሽ ቢዘጋ ስብር ነው የምትዩ ተመልሰሽ ለመነሳት። ለምን? ልጅ ስለሆንሽ። ገባሽ? ስለዚህ ያ እንዳይሆን ነገ አካውንቴ አምጣው ቢዘጋ ሀብዬ ጀምሬ መድረስ እችላለሁ በአጭር ጊዜ ውስጥ። ለምን? አቅም ስላለኝ ማለት አለብሽ። ለራስሽ መስታወት ፊት ቆመሽ ምንም ነገር ከኔ አይበልጥም። አካውንቴ ቢዘጋ አዲስ አካውንት ዛሬ ከፍቼ መጥቼ ነገ የነበርኩበት ቦታ ላይ እንደውም ከነበርኩበት በላይ መድረስ እችላለሁ በይ። እሺ። እና ማንም ሰው ደግሞ ቢወድሽ ቢጠላሽ፣ ማንም ሰው ቢቀየርብሽ፣ ሰው ያንቺን ህይወት ወደ ታች ከፍም ዝቅም ማድረግ እንደማይችል ደጋግመሽ ለራስሽ ንገሪ። ልጅ ስለሆንሽ እንዳትሰበሪ ማለት ነው። ከእድሜሽ በላይ ጠንካራ መሆን አለብሽ። ገባሽ? ሰዎች ሰው እንዲያመሰግናቸው መጥተው ብዙ ነገር ቃል ገብተውልሽ ምናምን ያን ቃላቸውን ሊቀይሩ ፊታቸውን ሊነሱሽ ይችላሉ። ነገ ብታጪ የሆነ ነገር ቢሆን
ምንም ነገር ቢሆን ግን እኔ መቀጠል እችላለሁ። ቪው ቢኖርም ባይኖርም ፎሎ ቢኖርም ባይኖርም በማንም አትተማመኝ፣ በፈጠረሽ አምላክ ብቻ እሱ ብቻ እስካልተወኝ ድረስ ሁሉን ነገር ከዜሮ መጀመር እችላለሁ። እኔ በህይወት እስካለው እችላለሁ፣ አደርገዋለሁ፣ የምፈልግበት እደርሳለሁ። በይ ደጋግመሽ ለራስሽ ያ ነው የሚያበረታሽ። ገባሽ? ከአንቺ በላይ አንቺን የሚያበረታ ማንም የለ። ከአንቺ በላይ ራስሽ መስታወት ፊት ቆመሽ ለራስሽ ደጋግመሽ እንደምትችይ ብርቱ እንደሆንሽ ጀግና ኢትዮጵያ ውስጥ አሉ ከሚባሉ ቲክታከሮች ከሀብታም ልጆች ከማንም አንቺ የበለጥሽ እንደሆንሽ አንቺ በስደት የተፈተንሽ ስደትን በልጅነትሽ ያየሽ ጀግና ብርቱ ጠንካራ እንደሆንሽ ለራስሽ መንገር አለብሽ።